بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. سلام له الله جميعون. السلام عليكم ورحمة الله وبركاته. بزاري ولات انجدي يا فدرال مرجع أسفصامي بورد تر مجرشا كبابي على فينتون كتركب بالجزء جمرو እስካሁን ድረስ ምን ስራ ሲሰራ እንደነበረ ጋዜጣዊ መግለጫ መስጠት አስፈላጊ ሆኖ ስለተገኘ ቀጥታ ወደዛ ነው የምገባው። እንደሚታወቀው አሁን በአመራር ላይ ያለው መጅሊስ የስራ ዘመኑ ተገባዶ በሚቀጥሉት ወራት የሚያስረክብ ስለሆነ ኃላፊነቱን እሱን የሚተካ በህዝብ የተመረጠ ከመስጂድ ጀምሮ እስከ ፌደራል ድረስ በተዋረድ ተወክሎ የሚመጣ አካል እሱን ለማዘጋጀት ቃለ መሐላ ፈጽመን ጥር መጨረሻ ላይ ሁሉንም ሙስሊም ህብረተሰብ የሚያሳትፍ የሚያካትት ገለልተኛና ፍትሃዊ የሆነ ምርጫ አስፈጻሚ ቦርድ መመረጥ ስላለበት ተመርጦና ተሹሞ ወደ ስራ ገብቷል። ምርጫ አስፈጻሚው ራሱን በማደራጀት የስራ መርሃ ግብሩን በማስቀመጥ ኦፊሱን ወይንም ጽፈት ቤቱን በማደራጀት ወደ ስራ ከገባ አሁን ወደ 5 ወር አካባቢ ሊጠጋው ነው። በዚህ ጊዜያት ውስጥ የሚያስፈልገውን የምርጫ ማንዋል በማዘጋጀት ከዛ መዋቅሩን ከፌደራል እስከ መስጂድ ድረስ በመዘርጋት ምርጫ አስፈጻሚ ቦርዱን በየደረጃው መልምሎ በመሾም የሚያስፈልገውን ስልጠና በመስጠት ወደ ስራ ገብቶ በአጠቃላይ ለየአካባቢው የሚያስፈልጉ የምርጫ ሰነዶችን በማሳተምና በማሰራጨት በአሁኑ ወቅት ምርጫውን ለማስጀመር ወይም ምዝገባውን ለማስጀመር ስራውን ያጠናቀቀበት ጊዜ ላይ ነው የምንገኘው። በነገው ዕለት በመላው ኢትዮጵያ በየመስጂዱ ሙስሊሞችን ለምርጫ ወይም ለምዝገባ ራሳቸውን አዘጋጅተው ወደ ምዝገባ እንዲሰማሩ ለማድረግ በኢማሞች በየመስጊዱ ቅስቀሳ ይካሄዳል። የቅስቀሳው ዓላማ ሁሉም ኢትዮጵያዊ ሙስሊም በአምስት ዘርፍ ራሱን ደልድሎ ምሁራን፣ ዑለማዎች፣ የስራ ማህበረሰብ አባላት፣ ሴቶች፣ ወጣቶች ሁሉም ተመዝግበው ወኪላቸውን በነፍስ ወከፍ መርጠው የሚልኩበት ሁኔታ ለማመቻቸት ነው። በዚህ ሁኔታ የሚካሄድ ምርጫ ማንም ሰው ከምዝገባ ወደ ኋላ የሚቀር ስለሌለ ሁሉንም አሳታፊ ሁሉንም አካታች መሆኑ ላይ እንግዲህ በአምስት ዘርፍ ምርጫው እንዲካሄድ የተደረገበት ዋናው ምክንያት እያንዳንዱ ዘርፍ ጉዳዩ በሚመለከታቸው ሰዎች ምሁሩ እንዲመርጥ፣ ዓሊሙ እንዲመርጥ፣ የስራ ማህበረሰቡን እንዲመርጥ፣ ሴቶችን እንዲመርጡ፣ ወጣቱም የራሱን ወኪል መርጦ እንዲልክ ለማድረግ ታቅዶ በዛ መልክ የምንሄድበት ሁኔታ ነው። ወጣቶች፣ ሴቶች እንዲሁም ምሁራን በፈለጉት ዘርፍ ለመመዝገብ ብቃቱ
እስካላቸውና መስፈርቱን እስከማሉ ድረስ የመመዝገብ መብት ስላላቸው ማንም ሰው ወደ ኋላ የሚቀር አይኖርም። እያንዳንዱ ዘርፍ ከኔ የተሻለ እገሌ ነው ብሎ ለስራው ብቃት ያለውን ሰው መርጦ እንድልክ ታስቦ ስለሆነ እስካሁን ድረስ ከነበረው የመጅሊስ አመራረት ስርዓቱ ለየት ያለ ነው። እያንዳንዱ አካል ብቃቱ በማስረጃ ተረጋግጦ መስፈርት የሚያሟሉ የተሻሉ ሰዎች ተመርጠው ወደ መጅሊሱ እንዲመጡ ለማድረግ ታቅዶ ነው የሥራ የሚሰራው። እስካሁን ድረስ የተሰራው ስራ ከመስጂድ ጀምሮ ወረዳ፣ ክፍለ ከተማና ዞን፣ ክልል ስራ አስፈጻሚ ምርጫ አስፈጻሚዎች ተመርጠው ቃለ መሐላ ፈጽመው ወደ ስራ ገብተዋል። እንግዲህ እያንዳንዳቸው ምርጫ ምን እንደሆነ እንዲያውቁ ከኛ ጭምር ምርጫ ምን እንደሆነ በምርጫ ቦርድ ስልጠና ወስደን ትክክለኛ ምርጫ ስታንዳርዱን የጠበቀ ምርጫ ለማካሄድ ተዘጋጅተን ወደ ስራ ገብተናል። አስፈላጊው ስልጠና ለሁሉም በተዋረድ እየተሰጠ ያለበት ሁኔታ ላይ ነው ያለነው። የምርጫ ሰነዶች በተለያዩ ቋንቋዎች በአማርኛ፣ በኦሮምኛ፣ በሶማሊኛ፣ በትግርኛ፣ በአፋርኛ ተዘጋጅተው በየአካባቢው ተሰራጭተዋል። በርካታ ቦታዎች ላይ ሰነዶቹ ስለደረሱና ምዝገባውን ለማስጀመር በቂ የተመቻቸ ሁኔታ በመኖሩ የአላህ ፈቃድ ከሆነ በነገው ዕለት በየመስጊዱ ቅስቀሳ ተደርጎ በመላው ኢትዮጵያ ከዛ በኋላ ምዝገባ እናስጀምራለን። ምዝገባውን በሁለት ሳምንት ውስጥ ለማጠናቀቅ አቅደናል። ከዛ በኋላ ወደ ምርጫ ስርዓቱ ይገባል ማለት ነው። ይህን ምርጫ ልዩ የሚያደርገው በየመስጊዱ ምዝገባው መካሄዱ ሙስሊሙ ህብረተሰብ በቀን እንደምታውቁት 5 ጊዜ ወደ መስጊድ ይመላለሳል። ስለዚህ ሁኔታው ይመቻችለታል ማለት ነው። ምዝገባው እዛው መስጊድ ላይ ስለሚካሄድ ምርጫ አስፈጻሚው ቁጥጥር ያደርጋል። በመስጊድ ደረጃ ምርጫውን ምዝገባውን የሚያካሂዱ ግብረ ኃይሎች ይኖራሉ። በዛው ደረጃ ቅሬታ ሰሚ በየደረጃው ስለተዋቀረ በ24 ሰዓት ውስጥ ቅሬታውን እስከገለጸ ድረስ በ48 ሰዓት ውስጥ ውሳኔ አግኝቶ ሁሉም ተሳታፊ ሊሆን የሚችልበት ሁኔታ ተመቻችቷል ማለት ነው። ይህን ካደረግን በኋላ ለሙስሊሙ ህብረተሰብ እስከዛሬ ድረስ ባልነበረው ሁኔታ ሁሉም እንዲሳተፍ መድረኩ ስለተመቻቸለት ሳይዘናጋ በወቅቱ ሄዶ እንዲመዘገብና የምርጫ ካርዱን እንዲቀበል አደራ ለማለት እንፈልጋለን። ምርጫ ካርድ ያልወሰደ ሰው መምረጥ ስለማይችል በጊዜው ምርጫውን ለማከናወን እንድንችል ለሙስሊሞች ሁሉ ጥሪዬን ለማስተላለፍ እፈልጋለሁ። እንግዲህ በዚሁ አጠናቅቃለሁ። አመሰግናለሁ። ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ አስፈጻሚ ቦርድ የ2017 ሀገር አቀፍ ምርጫን አስመልክቶ የተሰጠ ጋዜጣዊ መግለጫ ሰኔ 12 2017 ዙልሂጃ 23 1446 አዲስ አበባ ኢትዮጵያ። የፌደራል ምርጫ አስፈጻሚ ቦርድ በሀገር አቀፍ ደረጃ ከመስጂድ ጀምሮ ህዝበ ሙስሊሙ ተወካዩን መርጦ ለወረዳ በመላክ የወረዳው ተወካዮች በምርጫ ዘርፋቸው እየመረጡ በየደረጃው ለክፍለ ከተማና ለዞን የዞንና የክፍለ ከተማ ተወካዮች የክልል ተወካዮቻቸውን መርጠው የሚወክሉበት
የክልልና የከተማ አስተዳደሮችም ተወካዮቻቸውን ለጠቅላይ ምክር ቤቱ መርጠው በመላክ የመጅሊስ አመራሮችን የማስመረጥ ኃላፊነት ለቦርዱ ለመስጠት ተወስኖ የቦርድ አባላት ተሰይመው ቃለ መሐላ መፈጸማቸው ይታወሳል። የቦርዱ አባላት በጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ፊት በፈጸሙት ቃለ መሐላ የተጣለባቸውን ኃላፊነት በቅንነት፣ በገለልተኝነት፣ በፍትሃዊ አካታችነትና አሳታፊ በሆነ መንገድ ያስመራጭ ሚናቸውን እንደሚወጡ አረጋግጠዋል። ቃላቸውን ጠብቀው ለማገልገል የሚያስችላቸውን መርሃ ግብር ስትራቴጂ ነድፈው ወደ ስራ ለመግባት የውክልና ምርጫ ለማስኬድ እንዲረዳቸው ሙስሊም ማህበረሰብ መራጩና ተመራጩ በ5 ዘርፍ መድበው በየመስጂዱ በመመዝገብ እያንዳንዱ ዘርፍ የራሱን ወኪል አውቆ ለመምረጥና ለመወከል የሚያስችለው ስርዓት መዘርጋት እንደሚገባ ተማምኖ ወደ ስራ ገብቷል። ስራውን በ3 ምዕራፍ ከፍሎ በቅድመ ምርጫ ምዕራፍ የፌደራል መጅሊስ ምርጫ ቦርድ ጽህፈት ቤትን አደራጀ። በተዋረድ የክልል ወይም የከተማ መስተዳደር፣ የዞን ወይም የክፍለ ከተማ፣ የወረዳና የመስጂድ ምርጫ አስፈጻሚዎችን ለመምረጥና ለማስመረጥ መዋቅሩን ዘረጋ። ለመዋቅሩ የሚያስፈልጉትን የምርጫ አስፈጻሚ አባላትን በጥንቃቄ መርጦ ሰየመ። በሁሉም ደረጃ ላሉ የምርጫ አስፈጻሚዎች ቃለ መሐላ ከፈጸሙ በኋላ በቂ ስልጠና እንዲያገኙ አደረገ። በወረዳ ያሉ መስጂዶች ብዛት ዝርዝርና መረጃዎችና አድራሻቸውን መዝግቦ የመያዝ ስራዎችን አከናወነ። ለምዝገባ የሚያስፈልጉ ቁሳቁሶችን አሰራጨ። ምርጫውን በተመለከተ ለሚነሱ ቅሬታዎች የቅሬታ ሰሚ ኮሚቴዎችን በየእርከኑ አደራጀ። ለስራ የሚያስፈልግ በጀት የማፈላለግና የመመደብ ስራዎችን አከናውኗል። በዚህ ምዕራፍ መጠናቀቅ ያለበት ወሳኙ ስራ የመራጭና የአስመራጭ ምዝገባ ነው። ምዝገባው በገጠር የሀገራችን ክፍሎች በአካል ቀርቦ በጽሁፍ የሚከናወን በመሆኑ ሰነዶቹን በአማርኛ፣ በአፋን ኦሮሞ፣ በአፋርኛ፣ በሶማሊኛና በትግርኛ ቋንቋዎች ታትመው በተዋረድ እስከ መስጂድ የማሰራጨቱን ስራ በአብዛኛው ተከናውኗል። በከተማ ኢንተርኔት በሚደርስበት አካባቢ በቴክኖሎጂ የተደገፈ የምዝገባ ስርዓት ለማካሄድ የመዝጋቢዎች ምልመላና ስልጠና ተከናውኗል። ህብረተሰቡ የነቃ ተሳትፎ እንዲያደርግ በየመስጂዱ ኢማሞች በጁማዓ ኹጥባና ሌሎች መንገዶች ስለምርጫው በቂ ግንዛቤ እንዲሰጡ ለማድረግ ሰፊ ስራዎች ተሰርተዋል። በአሁኑ ወቅት ለምዝገባው የሚያስፈልጉ ቅድመ ሁኔታዎች በአብዛኛው በመጠናቀቃቸው የምርጫ ቁሳቁስ በደረሰባቸው መስጂዶች በነገው ዕለት ምዝገባ ይጀመራል። ምዝገባውን በ2 ሳምንት ለማጠናቀቅ እቅድ ተይዟል። ህዝበ ሙስሊሙ በአቅራቢያው በሚገኝ የወረዳው መስጂድ በተገለጸው ጊዜ እንዲመዘገብ ቦርዱ ጥሪ ያስተላልፋል። የምርጫ ምዝገባው ለሁሉም የሀገራችን ሙስሊም ማህበረሰብ ክፍት መሆኑ ታውቆ በመብቱ ሙስሊሙ መጠቀም ይኖርበታል። ዓሊሞች በዑለማ ዘርፍ ተመዝግበው ወኪሎቻቸውን እንዲመርጡ፣ ምሁራን በዘርፋቸው ተመዝግበው የተሻለ ብቃት ያለው ተወካያቸውን መርጠው እንዲልኩ፣ በስራ ማህበረሰብ ዘርፍ በመስጂዳቸው ብቃት ኖሮት የተሻለ አገልግሎት ለማበርከት የሚችለውን መርጠው ይወክላሉ። ሴቶችም በጾታ ዘርፋቸው ተመዝግበው የተሻለ ወኪል መርጠው ለመላክ የሚችሉ ሲሆን በሌሎች ዘርፍ ለመመዝገብ ብቃቱ እስካላቸው የመመዝገብ መብት ተጠብቆላቸዋል። ከ18 እስከ 35 ዓመት ዕድሜ ክልል ውስጥ ያሉ ወጣቶችም በወጣት ዘርፍ ተመዝግበው እንደ ሴቶቹ በሌላ ዘርፍ የብቃት መስፈርቱን እስካሟሉ የመመዝገብ መብት ስላላቸው በመረጡት አንድ ዘርፍ ይመዘገባሉ። በዚህ መልክ የገለልተኝነት፣ የፍትሃዊነት፣ የአሳታፊነትና የአካታችነትን መርህን ለማስተግበር ቦርዱ በቁርጠኝነት ለማስፈጸም እንዲችል የህብረተሰቡን ተሳትፎ አበክሮ ይጠይቃል። ምርጫ ለጽኑ ተቋም ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ አስፈጻሚ ቦርድ 2017 ሀገር አቀፍ ምርጫን አስመልክቶ የተሰጠ ጋዜጣዊ መግለጫ ሰኔ 12 2017። አመሰግናለሁ።